ክቡራን ኢትዮጵያውያንና ኤርትራውያን ደህና ናችሁ ወይ? አንድ ቪዲዮ ሰርቼ ነበረ ትንሽ ተምታታ እና እንደ አዲስ የሰራሁት ነው። በቅርቡ ከአስመራ የመጣው ሰው ነኝ። አስመራ ነበርኩኝ። ላስት ዊክ ነው የመጣሁት አክቹዋሊ እና ከኤርትራ ወደ ትግራይ ቦርደር እንደተሸጋገርኩ በዚህ ላረጋግጥላችሁ እወዳለሁ። ከተማ ዛላንበሳ ቅድሚ ምእታው ኣብ ኤርትራ ቦርደር ኣለኹ። እጅ ድማ ኣብ ትግራይ ኣትየ ኣለኹ። ያችሁ ከኤርትራ ወደ ትግራይ ነው ያለፍኩት። ይሄ ነው ቦርደሩ፣ ምታዩት መስመር የሚመስለው ነገር። ኦኬ ኣብዚ ኮይነ ኣብዚ ንዘሎ ሰብ ክጥምቶም ክቀትሎ ድዩ? እዛ ሆኜ ኤርትራ ውስጥ ሆኜ ትግራይ ውስጥ ላለው ሰው ልገድል ነበረ ወይ? ያ ፕላን ያ ቢቹ ፕላን ነው። ወዲ ነሩ ትዕብዳል ኮሞዲ ነሩ ትጽላለ ወይስ ኣብዚ ኮይነ ነተሓደ ሓወይ ክቀትሎ ወይስ እዛ ሆኜ ሌላውን ወንድሜ ኤርትራዊን ልገድለው? ይሄ ነበረ ወይ የኛ የተለመደው ፕላን? አሁን ደግሞ አቢቹ የሚያካሂደው ፕላን ይሄ ነበረ? ከምዚ ዓይነት ጽላለ ሓሊፉ ከምዚ ገይረም ክልቲአን ተኾንክ ከንታይ መስለኩም ትሪእዎ ዘለኹም? ኣብ ክልቲአ ሓደ እግረ ኣብዚ ኣሎ ሓደ እግረ ኣብዚ ኣሎ ልበይ ድማ ኣብ ክልቲአን ኣሎ። ድሕሪ ሕጂ ህዝቢ ኤርትራን ህዝቢ ትግራይ ንዘለዓለም ከይተራኸብ ተስፋ ገብር። በቃ ይሄ ነው ሰዎቹ። ከአሁን በኋላ የትግራይ ህዝብና የኤርትራ ህዝብ በፍጹም ሊነካካ አይችልም። ስለዚህ ይሄኛውን ደግሞ በትግርኛ ያው እንደምታውቁት የትግርኛ የምትሰሙ ሰዎች ደግሞ ደረጃ አይተናኸፍን የህዝቢ ኤርትራን ህዝቢ ትግራይ ይብላሉ። ብጉራማይለ ብክልተ ቋንቋ ገይረ ትዛረባ ኣለኹ። ምክንያቱም ክልቲኡ ንክትሰምዑ ደልዐ እሞ ኣይተሓዙለይ። ግን በዓል ቆሪጥ ከንታይ ይብሉ? እነ ቆሪጥስ ምንድን ነበረ የሚሉት? አሁንስ ምን እያሉ ነው? ሁሉ ነገር ተምታታባቸው። ከዛስ በኋላ ምን ይሁን ነው የሚሉት ያሉት። እዚህ ደግሞ አብረን እንሰማለን። ውድ ኢትዮጵያውያን እና ኤርትራውያን እስኪ እንስማቸው። ይሄ አንድ ድል ነው መታወቅ ያለበት። የውጭ ጋብዞ እንዲያረገኝ አስጨፈጨፈኝ ምናምን ሲል ነበረ። ራሱን የትግራይ ህዝብ ሴቪየር አድርጎ የቆጠረ ድርጅት ኋላ ቀር የትግራይ ህዝብን እንደ ባሪያ የትግራይ ምድርን እንደ ውርስ የቆጠረ በስልጣን ለዝርፊያ የሚኖር ድርጅት መሆኑን አጋለጦ ፕሪቶሪያ ስም ላይ ልክ እንደ ሶፍትዌር አድርገው ሰደው እንደ ኮምፒውተር አድርገው ሰደው። ፕሮግራመሮቹ ማን ነው ፕሮግራሙን የሚጽፍለት? ሻቢያ ነው የሚጽፍለት። ሰዎቹ እነዚህ ሰዎች ናቸው እንግዲህ አዋቂዎች የሚባሉት፣ የሰውየው አዋቂዎች የሚባሉት፣ የተማሩት የሚባሉት እነዚህ ናቸው። ጋርቤጅ ምንም ነገር የማያውቁ ሰዎች ምንም ነገር ምን እንደሆኑም አላውቅም። እንታይ ከም ዝኾኑ ኸማን ኣይፈልጦም። እዚኦም እዮም ግን እቶም ምሁራት ዝበሃሉ ናይ ኢትዮጵያ ምሁራት ዝበሃሉ። ሻዕቢያ እዩ ዝቕይዶ ዘሎ ንወያነ። ሻዕቢያ ነው ፕሮግራመሩ። ኦኬ ሶፍትዌሩ ግን ፕሮግራሙ ራሱ ግን ያ ወያኔ ነው ይላቸዋል ያለው። ሻዕቢያ ነው እንዲህ የሚያደርገው። ግን ራሱ አይደለም እንደ ያመጣቸው ወደ ፓወር፣ እርሱ አይደለም እንደ ወደዚህ አምጥቶ እንደዚህ አይነት ጉድ የሰራ አይደለም። ሻዕቢያ መጀመሪያ እስከ መጨረሻ መሄድ ፈልጎ ነበር። ግን ሆኖም አሁንም ተጠማዞ መጥቶ ሻዕቢያ የሚባለው ነገር ነው። ከተነከፍከው በኋላ ሻዕቢያ ብትል ምን ዋጋ አለው? ምስተከፍካዮ ከነካካኸው በኋላ ሻዕቢያ ብትል አሁን እኮ ምንም ነገር ውርጅብኝ ያወርዳለሁ ብለሃል። አሁን ተቀበል። ሻዕቢያ ደግሞ የራሱን ስራ ይሰራል። ሻዕቢያ ድማ ናቱ ስራ ይሰራል። ወያነ ተንጠልጢላ ወያነ ድማ መሪፃል። ምን ምስ መልክተራ ከምትደ ምስ ህዝቢ ኤርትራ ሰላም መሪፆም አለው ወየንቲ። ስለዚህ ኣብዚ ዘብክ ነገር የለን ማለት የለን። የሻዕቢያን ፕሮግራም ማን ነው የሚጽፍለት? ግብጽ ነው የሚጽፍለት። ከግብጽ ጀርባ እየተሰለፈ ይሄ ነው ትልቅ ሚስኮንሰፕሽን። ኤርትራ ጽሕፈላ ወድ ግብጽ ዶ ወድ አሜሪካ ዶ ዝበሃል የለን። ባዕልና ነንጽሕፎ ናትና ጉዳይና። ኤርትራ ኢንዲፐንደንት ነው። ማነው ፕሮግራም የሚያደርገው የሚባል ነገር የለም። ነካኸኝ እነካሃል፣ ሌላ ነገር የለም። ሀገራት የሉም ወይ? የራሳቸው ናሽናል ኢንተረስት ያላቸው ከኛ ጀርባ እየተሰለፈ ሀገር የለም ወይ? ለምንድን ነው የማይኖረው? እኛ እኮ መንግስት ነን። ምን መንግስት ነህ አንተ? መንግስት እንዳልሆንክማ የታወቀ ነው። እሱ ኢትዮጵያኖች ምን እንደሚሉ ሪል ኢትዮጵያንስ እነግርሃለሁ እንጂ ሪል ቃል ምን እንደሚሏችሁ እናውቃለን። መንግስት አይደለም ሞኒተር ነው፣ የፍልፍሌ ሞኒተር
የሽፍታ መሪ ነው አብቹ። መንግስት የሚባል የለም ኢትዮጵያ ውስጥ። ናሽናል ኢንተረስት ያላቸው ሀገራት አሉ። በቀይ ባህር ቀጠና አዳዲስ የኃይል ነው ሻቢያ ነው የሚያዘዘው። ምርጫ ስላለ ምርጫ ስለማይኖር ምናምን ሊዋጋ አይችልም። ሻቢያ ተዋጋ ካለው ይዋጋል። ለምን? በየቀኑ ቅድም እንዳልከው ማስቤዛቸው የድጋፍ ኃይላቸው ምን እየሆነ ነው? እየተሸረሸረ ነው። ተፈናቃዩ ሽሬ ላይ የከዛል መቀሌ ላይ ያመጹት ከ2500 በላይ አክቲቭ ተማሪዎች ጠመንጃ ተሸክመው ሲዋጉ የተለያዩ ዋጋ የከፈሉ አሉ አይደለ? እነሱ ወደ ትምህርት ቤት ደሞዛችን ይከፈለን ነው ጥያቄ። ነገር አይገባም እኮ ነው የምልህ። ሳይገባችሁ እኮ እየተጠራረጋችሁ ናችሁ። አይርዳው ምናለው ፍጹም ታይካይድ ከምዘሎ ለቀረ እነዚያም ሂዙ ላዕሊ ታሕቲ ዘሎ ወድ በሻሻ ሞኒተር ኮይኑ ድማ ተሪፉላቸው በይተናል። መሬት አንቀጥቅጠናል። እኛ ብቻ ነን አዋቂ በሚለው ነው አይቆመው። ይሄንን የሞተውን ነፍስ ማን አመጣለን? ህወሓት ይጥፋው እኮ ነው ሻቢያ ትግል የጀመረው። የፕሪቶሪያ ስምምነት ትክክል አይደለም። ግን ኢሳያስ ኬንያ ሄዶ ኢሳያስ ግብጽ ሄዶ ኢሳያስ የሆነ ቦታ ሲሄድ እኛ በኢትዮጵያ ውስጥ ጉዳይ ምን አገባን በፕሪቶሪያ ስምምነት ነው የሚለሱ። እውነታው ግን ምንድነው? መጥፋት የለበትም ህወሓት መጥፋት ብቻ ስላለበት አይደለም ሻቢያ። ጦርነት ካለ የሻቢያ አሁንም ልታጠፋው አትችልም እኮ ራስህ እኮ አመጣው አይደል? ፓወር ላይ አመጣው ልታጠፋው አትችልም። የትግራይ ህዝብ ነቅቷል። የኤርትራ ህዝብ ነቅቶባቸዋል ድሮ። የአማራው ህዝብ ነቅቷል። የአፋር ህዝብ ነቅቷል። የኢትዮጵያ ህዝብ ሶማሌው ጠቅላላ የኢትዮጵያ ህዝብ ነቅቷል ነው የምንላቸው አለ ነው። አይገባችሁም ግን ደደቦች ነው። ህሉን ነው አካሄዱ እኮ ነገርኩ። አካሄዱ እኮ አሁን የህወሓት ስትራቴጂ ብዙ የሻቢያ ስትመለከተው ይመጣል። ህወሓት ጥቅሞ ሀራ ብቻ ብሎ ሀራን አስታኮ አፋር ገብቶ አፋር ብቻ ገብቶ ሳይሆን የቀይ ባህር እንትኖችን መጥቶ አዳክሞ እቺ የእሱ ስትራቴጂ ናት። እሱ ብቻ አይደለም ቆርጬ። አሁንማ የሻቢያ ስትራቴጂ ልንገር አንተ መጥፋት አለ። የአብቹ መንግስት መጥፋት አለ። የኛ ስትራቴጂ ብቻ አይደለም። የሱዳን ኦኬ፣ የኢጂፕሽያንስ ያለ በጠቅላላ ነው ምን ያለው። የሶማሊያንስ ኦኬ፣ የጅቡቲ የሁላችን ነው ይሄ። ስለዚህ መጥፋት አለባችሁ። ሌላ ነገር የለም። ከእናንተ ጋር የሚሰራ ሽፍታ ወንበዴ የለም ከአሁን በኋላ ነው። የኢትዮጵያ መልስ ደግሞ አይነት አለው። መልስ ብያልኩ ቅድም እኔ በእርግጠኛ ሰራዊት በዚህ ልክ የተማረረ እየተማረከ የሮጠ አሁን አወቀው። ሰራዊት የኢትዮጵያ ሲማረክ ሲሮጥ መጨረሻ ደክሟል። ምንም ነገር ማድረግ እንደማይችል አሁን ገባ ወይስ ምንድን ነው? ቋቁሞ ተሰለቸው ከሆነ የነዚህን ይሄን ለይቶ መምታት እኮ ልክ ህዝቦላ እንደተመታ እኔ ጌትነት ማካበድ ወይ እንትን አይደለም ወይ ጦርኝ ሰባኪ ሰውዬ ምናምን ነገር ቅንጣት የኃላፊነት ስሜት የሌላቸው የጦር አበጋዝ ሆኖ ሀገሪቱ እያተራመሱ መኖር የሚፈልጉ ሰዎች እስካሉ ድረስ እና አሁን ካለው ዘመናዊ ቴክኖሎጂ አካሄድ አንጻር ሁለተኛ ከሚያስከፍለው ዋጋ ወጣቶችን ማህበረሰብን ከሚያስከፍለው ዋጋ አንጻር ምናምን የሚል የፈረደበት ጁላይ ሁላችሁ ተጀንጅኖ ምናምን በኮካይን በምናምን ቀልጦ በጫት በምናምን የሚያደርገውን አያውቅም። የሁላችሁ ምን መስሎ ይሄ ሰውዬ ነው አሁን ተማራኪው ሄዶ ማርኮ ምናምን የሚያሸንፈው። ይገርም ሌላ ዘመነ ይፈጥሩልሃል፣ ሌላ ምሪ ወዳጅ ይፈጥሩልሃል። ዋናው እንዳያቀጠቅጥ ስሩን ነው የምትነቅለው፣ ሻቢያን ነው የምትነቅለው። ይኸውላችሁ እዚህ ጋር ከደረስን በኋላ እንግዲህ ማን እንደሚነቀል ወይ እናንተ ሻቢያ ትነቅላላችሁ ወይ ደግሞ ሻቢያ እናንተን ይነቅላል። ከኢትዮጵያኖች ጋር ሆኖ ምርጫው ደግሞ ጥምዶ ይባላል። ሰዎች ወደዛ ንገባ። ሌላው በሙሉ ተለላኪ ነው፣ ያቀጠቅጣል። የበለጠ 2-3 እየሆነ ይመጣል። የሚልህ ነገር ይመጣል። ቆይ መጀመሪያ ቆይ ድረበኝ ሰራዊቱን ለመያዝ ልጆቹን ወደዚህ ማምጣት አለ። ነቲ ሱር ንቐጥቦ እዮም ዝብሉ ዘለዉ ሱር ድማ ናይ ሻዕብያ ሱር ዝበሃል ሻዕብያ ክትብሰስ ኣሎ ወይ ንሕና ንጠፍ ወይ ሰው ይጠፉ ሃዲኡ ኣሎ ነገር ህሉን ነው። አካሄዱ እኮ አሁን የህወሓት ስትራቴጂ ብዙ የሻዕቢያ ስትመለከተው ይመጣል። ህወሓት ጥቅሞ ሀራ ብቻ ብሎ ሀራን አስታኮ አፋር ገብቶ አፋር ብቻ ገብቶ ሳይሆን የቀይ ባህር እንትኖችን መጥቶ አዳክሞ እቺ የእሱ ስትራቴጂ ናት። የኢትዮጵያ መልስ ደግሞ አይነት አለ። ፋይናል ስትራቴጂው ግን እናንተን ለመጣል ደፍነት እዚህ ጋር ጥርጥር የለም። ሰው መልስ ብያልኩ ቅድም እኔ በእርግጠኛ ሰራዊት በዚህ ልክ የተማረረ ቋቁሞ ተሰለቸው ከሆነ የነዚህን ይሄን ለይቶ መምታት እኮ ህዝቦላ እንደተመታ እኔ
ጌትነት ማካበድ ሰራዊት ከለቀመ በኋላ እየሮጠ ከሸሸ በኋላ ኦኬ ለይቶ መምታት ነው ይልሃል። በምን ልትመታው ነው? በድሮ ነው ያተራመሱ መኖር የሚፈልጉ ሰዎች እስካሉ ድረስ እና አሁን ካለው ዘመናዊ ቴክኖሎጂ አካሄድ አንፃር ሁለተኛ ከሚያስከፍለው ዋጋ ወጣቶችን ማህበረሰብን ከሚያስከፍለው ዋጋ አንፃር መግደል መፍትሄ አያመጣል። ምስኪን ጁላ በጣም ያሳዝነኛል። የት ውስጥ መጥመድ ውስጥ የገባ ማያውቀው ነገር ውስጥ የሚገርም እኮ ነው የኢትዮጵያ ነገር። ሚኒስትሯ ሳለች ባይዘው ያቺ ስታፍታታ የነበረችው አሰብ እያለች ዲፌንስ ሚኒስትሯ አለች። በምርቃና ልባቸው የጠፋባቸው ሰዎች ኤርትራ ውስጥ ደግሞ አንድ ሰው ስለነሱ የሚያስታውስ የለም። ሰዎች ከዛ ነው የመጣው። አንድ ሰው የሚያስታውስ የለም። ፒፕል አር ፓሪንግ ቀን በቀን አንድ ሰው ስለነሱ የሚያስታውሰው የለም። አንድ መልእክት ግን አለ። አንድ ነገር ካረጉ በ3 ሳምንት ውስጥ ሻዕቢያ አዲስ አበባ ውስጥ እንደሚገባ ከነፋኖ ውስጥ ይሄኛው አስተላልፍ ተብዬ ነው የወጣው። ሰዎች ከመንግስት አይደለም ከምናምን አይደለም፣ እኔ ራሴ ገባኝ ነገር ነው። ሰዎች ትላልቅ ሰዎች አግኝቻለሁ። እንደዛ በላቸው ብዬ ነው ተብሎ የወጣው። ስለዚህ 2 ሳምንት ወይ 3 ሳምንት አዲስ አበባ ውስጥ እኛን ከነኩ ካልነኩ ግን በአንድ ዓመት ውስጥ መጥፋት አለባቸው። እንደዚህ ሳቤጆች ሌላ ምግበ ይመጣል፣ ሌላ ወልደ ጊዮርጊስ ምናምን የሚል ይመጣል፣ ሌላ ዘመነ ይፈጥሩልሃል፣ ሌላ ምሪ ወዳጅ ይፈጥሩልሃል። ዋናው እንዳያቀጠቅጥ ስሩን ነው የምትነቅለው፣ ሻዕቢያን ነው የምትነቅለው። ሌላው በሙሉ ተለላኪ ነው፣ ያቀጠቅጣል። የበለጠ 2-3 እየሆነ ይመጣል። የሚልህ ነገር ይመጣል። ቆይ መጀመሪያ ነው ቆይ ድረበኝ ሰራዊቱን ለመያዝ ልጆቹን ወደዚህ ማምጣት አለ። እነሱ ክስሩን መንቀል አለ ነው። ሀራ መሬትን መደገፍ አይቻልም ብለኛል። እሺ ከዛ ምን እንደማረጋቸው መብራንደሽ የምታውቀው ሀራ መሬት ቢባለው እዛ ቀልጦ የሚቀር ነገር ነው። ሰዎች እዛ ቀልጦ ይቀር በዚህ በነሱ አርበው ትግሬዎችን ወቅተው እኛ ጋር ለመምጣት የማይሆን ጨዋታ ነው። በአንድ ጥፊ ደግሞ ሄዷል። ኦልሬዲ 6 ቦታዎች ተወሰደበት አይደለም። ቀልጦ ዝም ብሏል። ዝም እስክና ያለን ሀራ የሚባል የለም እኮ። የምን ሀራ መሬት ነው? አፋር ውስጥ ሆነ ሀራ መሬት ላለ የለም እንደዛ የሚባል። አሁንማ ተገነጣጠሉ። ሩጫ በሩጫ ሆነ። አልሰማችሁም እንደ ሰዎች ግን እነዚህ ሰዎች እንደዚህ ብለው እያንዛረጡ ኢትዮጵያ ሀገሮች መኖር እንደማይችሉ ማወቅ የለባቸው። ምንም በደንብ ያውቃሉ እንጂ መኖር የማይችሉ እና አፈር ብታበላው ኢንስትራክተር እንዳይኖሩ ለምሳሌ የሚነግዱባቸው ሚንሶች አሉ። አንዱ የሚነግደው ሚንስ ምንድን ነው? በተፈናቃዮች ነው አይደል እየነገደ ያለው። የወልቃይት ጠገዴ ስባቸው ሚንሶች አሉ። አንዱ የሚነግደው ሚንስ ምንድን ነው? በተፈናቃዮች ነው አይደል እየነገደ ያለው። አትመልሱ፣ ይመለሳሉ። ሰራዊ ዲዲአር እስካልፈጸም ድረስ አትመልሳት። ይሄ ጉልበታቸው እስካለ ድረስ ዲዲአር ይፈጸምልን ብሎ እኮ ሰራዊቱ እኮ ሰልፍ ወጣ አይደል እንዴ? እሷ ስትራቴጂ ናት። ጥያቄ ይኸውልህ፣ ሰራዊት ዲዲአር ካልተፈጸመ ይናፈጽም፣ ይሄን ካልፈጸም ያናታ ስሜት ብቻ የሚጫወቱ 2 ምሁራን ነን የሚሉ ሰዎች አቀለጡት። ሰው ይሁን አይደለም እንዴ? እነዚህ ሰዎች ሌቦች ናቸው። ሀብሎ ዋጋ መግደል መፍትሄ አያመጣልህም። ሌላ ምግበ ይመጣል፣ ሌላ ወልደ ጊዮርጊስ ምናምን የሚል ይመጣል፣ ሌላ እነዚህ እኮ ጡት እኮ የሚቆርጡ ሰዎች ናቸው። ሰው እኮ አንጠልጥለው ጆሮውን የሚቆርጡ ሰዎች ናቸው። የሰው ሬሳ በአህያ እኮ ጭነው የሚሄዱ ሰዎች እኮ ናቸው። ሰውን በህይወት የሚያቃጥሉ ክርስቲያኖችን የሚጨርሱ ሰዎች እኮ ናቸው። የሚገርሙ ምን ይፈጥሩልሃል፣ ሌላ ምሪ ወዳጅ ይፈጥሩልሃል። ዋናው እንዳያቀጠቅጥ ስሩን ነው የምትነቅለው፣ ሻዕቢያን ነው የምትነቅለው። ሌላው በሙሉ ተለላኪ ነው፣ ያቀጠቅጣል። the root problem of the entire region እነሱ ስለሆኑ እነዚህ እንደሚነቀሉ ደግሞ የታወቀ ነው። ሰዎቹ እንገባ ብቻ አይደለም። ጽንዶም በሚባለው ቦታ ጋር ሆነን ሁላችንም ጸንደን ጭንቅላቱን ሰባብረን እንገነጥለዋለን። የዱርዬዎች ስብስብ የበለጠ 2-3 እየሆነ ይመጣል። የሚልህ ነገር ይመጣል። ቆይ መጀመሪያ ነው ቆይ ድረበኝ። ሰራዊቱን ለመያዝ ልጆቹን ወደዚህ ማምጣት አለ። እነሱ ካልፈጸሙ ድረስ አትመልሳት። ይሄ ጉልበታቸው እስካለ ድረስ ዲዲአር ይፈጸምልን ብሎ እኮ ሰራዊቱ እኮ ሰልፍ ወጣ አይደል እንዴ? ኮርሳቸው ያለው ነው እኮ። አይ ግድ የለም ምን መሰለህ፣ አርጅቶ ይሞቱ እንደስፋት እዛ አይደርሱም። ወጣቱ አይቀበላቸውም። ይኸውልህ ግን እነሱ እስከመቼ ነው የምትጠብቀው?
ለምን እኛ እንጠብቃቸዋለን? እዛ ራሱ የሚታገልላቸዋለሁ። ስለነሱ ያወራ ተዋቸው። ለምን ስለነሱ ታወራለህ? ቀጠናውን ለምን አታወራም? ለምን እንደምታደው ወደ ቀጠናው ይመጣ የዱር አራዊቶች እኮ ናቸው። እንደዚህ አይነት እኮ በሰለጠነው ዘመን በ21ኛው ክፍለ ዘመን እንዲህ አይነት ውዥንግር የገባቸው አራዊቶች እኮ በፖለቲካ ታይቶ እኮ አይታወቁም። ኢትዮጵያ የፈረደባት የኢሳያስ መንግስት የኃይል አስተላለፉን አስመልክቶ ከሰሞኑ ያየኑ ነገር አለ። እኔ ምን ኤርትራ ሰውየው እዛ ከሚሄዱ ፊት የተፈጠረ ነገር አለ እንድታስቡ። ምን ነው አላረፍሽም? ትናንትና አይደለ እንደ ይምታታብሻል ያለው ምርቅን ብለሽ ነው የመጣሽው እዚህ ደግሞ አይደል? ጥብሲ ምናምን ስትጨናበስ ያድረሽ ረፍዶብሻል። ያሳያል ፊትሽ። ሰው ምን ብለዛ ከሚሄዱ በፊት ፓርላማ ክቡር ጠቅላይ ሚኒስትሩ ንግግር አደረጉ። ጫት ሲቃም ነው ያተዳደረው። ኦፍኮርስ ምን ኢሳያስ መንግስት ፓርላማ ከተሰበሰበ ካቢኔ ከተሰበሰበ 34 ፓርቲውን ተሰበሰበ እንጂ ሚኒስትሮች ምክር ቤት ተሰብስቧል። 96 ማለት መቼ ማለት ነው? አሁን ለዚህ ልንጨቃጨቅ ነው። ነው ኢሳያስን መማታት ፈለጋቸው። አሁን ደግሞ 34 ዓመት እድሜ ለእናንተ። ዲሞክራሲ ሊካሄድ አልቻለም ኢትዮጵያ ውስጥ፣ ኤርትራ ውስጥ። አሁንም እንፈልገዋለን ፕሬዚደንት፣ ጀግናውን ፕሬዚደንት እንፈልገዋለን እኮ። እድሜ ይስጥልን፣ እድሜ ይስጥልን። የእናንተ ጨዋታ ሳልክ የትም አይሄድም ጀግና። ኢሳያስ አፈወርቂ ይኑርን። እሺ ምን አደረገ መሰለህ? አንድ የጀርመን ዶክመንት ሊክ ያደረገውን አይተሃል? አላየሁም። ያለ ምርጫ 50 ዓመት እመራለሁ ብሏል። እና አንድ ወዳጅ ሊክ ያደረገውን ኢሳያስ ነው ሸራ አደርግሃለሁ ወይ? እሺ ሩሩ ኢሳያስ ነው። እሺ ኦፍኮርስ ኢሳያስ ነው። ይኑርልን እኮ ያልን እኮ የሚሻሻሉ ነገሮች አሉ ሀገራችን ውስጥ። እሱን ደግሞ አብረን እናሻሽለዋል። እናንተን ግን አላለ በደንብ አድርጎ የሚያውቃችሁ እንደዛ አይነት ፖለቲካል ሳይንቲስት፣ እንደዛ አይነት መሪ ኤርትራ ያስፈልጋታል፣ ሪጅኑም ያስፈልገዋል። ስለዚህ ይቆያል። እግዚአብሔር እድሜ ይስጠው። የጀርመን ሊክ ያደረገ ልክ ባዮግራፊውን እሱን ኢንተርቪው ያደረጉት 50 ዓመት በስልጣን እቆያለሁ ብሏልና እንደዚህ ነው የሚኖረው እንጂ ምን አማራጭ ያለው ሰውየው እኔ ልቅ አረሴ መጣና በነገር ላይ ትንሽ እዚህ ጋር ላውራለህ። አረሴ በምን ተካለ ምን እንዴት እንደምታወራ አልገባኝም። ጌትነት ምን ነው አስረዳኝ እንጂ በስርዓት ሰው ራሱን አቁሱን እጁን ሰጠ ነው የምትለኝ? እንደዛ ነው የሚልሽ ያለው ቆርጤ። በጣም ደስፐሬት ነው የሚልሽ። ስሚው በደንብ ተኩሱ ነው ጋሩ ስኒ ከዋጋ ምስሕዋቱ ኢሉ ናይ ወያነ ሰራዊት ከምኡ ገይሮም ይብላሎ። በጣም ጥሩ። አይ አሁን አንተ ምንድነው አውዛ ፖሲብል አልገባኝም። ብዙ እንትን አይደል? የት ናቸው? ምኖች ናቸው እነሱ? የቲዲኤፍ ሰራዊት ቲዲኤፍ ምናምን የምትለው ተሆነ ወያኔና ሀራብ ለለይልኝ ቢስነስ ወያኔዎች እጅ ላይ አለመስጠት ላለመዋጋ ግራ ማጋባት ስሜት ከጌታቸው ይሁን ከበጋዞች ይሁን ግራ ስትጋቡ እሱ ራሱ መጥቶ ሁለቱንም ያዘዋል። ልጇን የነጠቃት እናት ይኸውላችሁ፣ አቤት ውሸት ገዛችሁ እኮ በቃ ደስፐሬት ስለሆነ ትግሬዎች የወያኔ ታጋዮች እጃቸውን መተው ራሳቸውን እንዳይዋጉ በቃ ውጊያውን ጠልቶት ብሎ ነው የሚዋሻው ያለው። ገዛችሁ መጨረሻ ተጋሩ ስኒ እዳዎም ሃሪቦም ብዙሓት ተጋሩ ከይዋጉ ደልዮም እዳዎም ሃሪቦም የምልጥለው ምስ ኣሕዋቶም ክዋጉ ይደልዩ እዮም ምስ ኢትዮጵያውያን ዝበሃል ዓይነት ቴዎሪ ሒዙ ቅሪቡስ ከም ሓቂ ገይሩ ቅሪብዎ ቆሪጥ ድማ ገዚኣቶ ወረ ስለ ዘይብሎም ባሏን አብሯችሁ እየኖረ እዚሁ ኖሮ እዚሁ የተወልዶ ያደ የሚያናፍጥ ብቻ ነው ያለው ወያኔ። አሁን እጁን የሚተኩስ ምናምን እጁን የሚነካረካ የለም። የሚያናፍጥ ወያኔ ነው ያለው። አሁን ይበቃል ብሏል። እናንተ የምታረጉት ጄኖሳይድ ያደረጋችሁት በደንብ ተገልጧል፣ ታውቋል። አሳያችኋለሁ ደግሞ ከኤርትራ ህዝብ ጋር ምን አይነት ግንኙነት እንዳለ። ሰው ኤርትራ ትገንጥል ብሎ ኢትዮጵያ ውስጥ ሲኖር ወደስ ከ50 በላይ ራሳቸውን ከ50 በላይ ቆስለዋል ማለት ራሳቸውን ወደ ወንድሞቻችን አንተኩስም በማለት
እጃቸውን እግራቸው ላይ የተኮሱ አሉ። ይሄ የግንባር ትክክለኛ መረጃ ነው። አልገባኝም። ነው ስለ ፖለቲክስ ነው የምናወራው። ስለ እውነት ነው የምናወራው። ፖለቲክስ ስናወራ ፖለቲካል ሪያሊዝም መኖር መቻል ፖለቲካል ኮሬክትነሱን ትተኑ ነዋ። ምን ሄዳለሁ ማለት እንደዛ ስለሆንኩ እዚህ ጋር ላለመናገር የተጠነቀቅ ያየው ነው። ተቀልብሳ ምናምን መጠራጠር ጀምራል። 50 ሰዎች እጃቸውን መተው በቃ ላለመዋጋት እንደዛ አድርገዋል ወያኔ ብሎ ያወራል። ይሄ የዱር አራዊት እሷ ደግሞ ኢንተርቴን ልታደርገው ሞከረች፣ አልቻለችም። አሁንም እየሞከረች 57 እዳውም ሀሪሞም ወየንቲ ስሊ ራዶ ከይዋጉ ይሕስወላ ኣሎ እሳ ድማ ክትገዝኦ ደልያ ኣላ ላዕሊ ታሕቲ ትብላላ ደቂ ነጨኒቆም እንደዛ ከሆነ አንተም እኮ የመከላከያ ክብረ አባል አልገባኝም። ምን እንዴት እንደምታወራ አልገባኝም። ጌትነት ምን ነው አስረዳኝ እንጂ በስነ ስርዓት ሰው ራሱ ራቁቱን እጁን ሰጠ ነው የምትለኝ ወይስ ምንድን ነው የምትለኝ? በጣም ጥሩ። አይ አሁን አንተ ምንድን ነው አሁን ዛ ፖሲብል አልገባኝም። ብዙ እንትን አይደል? ምኖች ናቸው እነሱ? በማናቃታት አይደለ? እንዴት አይነት እነዚህ ናቸው ምሁራን። አቢ የሚገርም እኮ ቲዲኤፍ ሰራዊት ቲዲኤፍ ምናምን የምትለው ተሆነ ወያኔና ሀራ ብሎ ለይልኝ ወያኔዎች እጅ ላይ ያለመስጠት ላለመዋጋት ግራ ማጋባት ስሜት ከጌት እጅ ገዚአቱ አሁን ገዛችሁ አይደለ? እስኪ ሰልፍ ዲሰፕሽን በቃ እኮ ሌላ ነገር እኮ ማረጋጋታቸው የኢትዮጵያ ማትፈርስ መሆኑ ሌላው ሁሉ ቢቀር ያለፉ 30 ዓመታት ያው ምስክር ለማፍረስ የሚሰራ መንግስት ተጭኖባት ሻዕቢያ ላይ የፈነጨባት ያልፈረሰች ሀገር አሁን እኛ መተን ባንዳ ቤተመንግስት ገብቶ ያፈረሰው ሀገር አሁን አይፈርስም። እንዴት ብሎ ሁላችሁ ፕላን የሚያደርጉት አሁን ደግሞ ሰዎቹ ፕላን ዝገብሮ ነገር አይወስኑ። ሁለተኛ ሜሮ እንደምደርሱ በቀላሉ ልትፈርስ የምትችል ሀገር ባናት ብሎ ሲል ፕሮፌሰር ተስፋጽዮን መደኔ የሚለው ፕሮፌሰር ተስፋጽዮን መደኔ ማለት መለስ ዜናዊ ይሄኛው ፌዴሬሽን ነው የሚሻለው። ፕሮፌሰር ተስፋጽዮን ነጋዴ ምንድን ነው ያለው? እስኪ ንገሩኝ። በደንብ መፍረስ በቃ ተቃርባ ያለች ሀገር ኤርትራ ነች አለ። በጣም የሚገርሙ ሰዎች ናቸው። እስኪ ስትራቴጂ ብሎ ሲል መለስ ዜናዊ እንደዚህ አድርጎ ጠመንጃው ተርብቶ የራፈሉዝ አይደፋም የመልስ ሰጠው ሰውዬ ማለት ነው። ምን ይላል እሱ ደግሞ ከፍተኛ አፋሩና ይሄ ከላይ ያለው ትግርኛ ተናጋሪው ምን አገናኙ? ቆለኛውና ይሄ ምን አገናኙ አለ። 3 ቦታ ነው በትንትኗ የሚለው ደቂ መታሕትን ደቂ ከመሳንስ እንታይ ይራኽበው ኢሉ ሓደ ናታቶም ፕሮፌሰር ስለዚ ኣብ 3 ቦታ ክትብቀል ኤርትራ ብለኩም አሉ። ሰዎቹ በአማርኛ ሰምታችሁታል። ዲያለ የጦዘ ያበደ ነገር ኤርትራ ውስጥ ደርሼ መጥቼ 9 ናሽናሊቲስ ጋር ተገናኝቼ ቪዲዮቼ ማየት ትችላላችሁ። በትግርኛ ያሰራሁትን እንኳንና እንደዚህ አይነት ኢንቫይሮንመንት ሊኖር ግን እንደዚህ ማድረግ የሚችሉ ይመስላችኋል? የዱር አራዊቶች ናቸው። ንሰለስተ ከፋፍሏን ኤርትራ ደቄሬ ስምዑ እኮ አንዱ ስዬ አጥንተው አንዱ ጥናት የነበረው ቆለኛውን ሱዳን ይወሰደው፣ ደገኛውን አሰብ ይዞ ወደ ኢትዮጵያ ይምጣ፣ የተወሰነው ደግሞ ወደ ጅቡቲ ይካተት የሚልም ሞት በቆሎኛ ዘሎ ለምን ሱዳን ሓውሶ እቲ ማእኸል ምስ ዓሰብ ሒዙ ናባናይ ተሓወስ ብታሕቲ ዘሎ ድማ ምጅቡቲ ክመቃቀሉ ዝበሃል ቲዮሪ ሁሉ ጽፎም ነይሮም ዞም ደደባት ነበር። ጥሩ ሀሳብ ነው በወቅቱ አይ አሁንም ቢሆን ጥሩ ሀሳብ ነው። ሱዳኖች ጋር ተመካክረን አርሴፍ በዛ በኩል አምጥተን ብናማክረው ቆንጆ ምርጫ ሰትያ መፅያ ድማ ሳ ድማ ገዜ አቶ ጥቡቅ ሀሳብ እዩ። ንኤርትራውያን ከምኡ ጌርና ክንከፋፍሎም ንኽእል ኢና ብሎ ኣለዉ እዚኦም ምክንያቱም በሽታ ነው። ኢሳያ እኔ አንድ ነገር ጌትን አንድ ነገር ኤርትራ ማለት ነው ይሄ እግሯ ካልተቆረጠ ይሄ ዳህላቱ ካልተቆረጠ በስተቀር ማለት ነው ለኢትዮጵያ አይደለም አንድም ቀን ለራሳቸው ረፍት አገኙ። ኤርትራ እግራ ተቆረፀ ብለኩም ኣሎ ደቂ ኤሬቲ ምስ ዓሰብ ታሕቲ ዘሎ ፍፁም ንርእሶም ኢሎም ሰላም ክረኽቡ ክእሉ ነው ይብሉ ኣለዉ። እዞም ዓነውኖም ዝብሉ ዘለዉ ሰባት ጥባሕ ንጎ ከም ዘልብሱ ኣይፈለጡ። ማገኙት ለምንድን ነው? የሰው ቤት እንደያዙ ያውቃሉ። የሰው ሀብት እንደዘረፉ ያውቃሉ። ምንም ማስረጃ እንደሌላቸው ያውቃሉ። ነጋ ጠባ ረፍት የላቸውም። ስለዚህ በወያኔ በሸኔ በፋኖ በሸባብ ይመጡባል። ከዛ ቅድም አንተ አቅልላ 1% ብለህ ያልከው የ15 ትሪሊዮን ነው የኢትዮጵያ በጀት ጂዲፒ ዓመታዊ 15 ትሪሊዮን ውስጥ 1 ትሪሊዮን መድብ እያልክ ነው። ዴፊኒትሊ 1 ትሪሊዮን 1 ትሪሊዮን መድብካ ስኒ ካብ 15 ትሪሊዮን ቅርሺ ኦፍኮርስ
ናታቶም ቅርሺ ትሪሊየን ናይ ኢትዮጵያ ግረፎ ናታቶም ዝብሓደ ዶላር ስኒ 175 ዝሽየጥ ዘሎ ትሪሊየን ኩሙታት ብር ዝበሃል ንዑ መዲብካ ንኤርትራ ምጥፋእ እዮም ዝብሉ ዘሎ ደቂ እንታይ ክብሎም እዮም ዋላ ዘይፈልጥዎ ዘሎ ፅባሕ ንገብሮ የርግሱ ከም ዘለዉ ኮይኑ ዋይ ኖት እሱ ማለት እኮ ኤርትራን ማለት ነው እንደዚህ አይደለም አሁን አያህል አንድ ትሪሊዮን ቆቃ አንድ ትሪሊዮን አለ 1 ቢሊዮን 2 ቢሊዮን ብር ብመድብ የኤርትራን 77 ቦታ መሸንሸን ብቻ ማፍረስ እኮ ነው 77 ወኩሉ ኢኮኖሚው ገሮም ድዋዕዋ ኢሎም ዘለው ሕጂ ድማ ቢሊዮናት ንምድብ ስዲ ናይ ኢትዮጵያ ኤርትራ ምሽርሻር አኮነ ኣብ ክንደይ ኣብ ሰብዓታት ክንመቃቀላ ንኽእል ኢና ሸንሽኝ ዱዊት ነው እያልኩ ያለው ማረግ አለበት ለምን አሁን አንተ አገሩ ባንዳ ቤተ መንግስት የነበረበት ስለሆነ ነው እንጂ ውሰድ ኦነግ አላማው ሌላ ነው የጦር መሳሪያ እያስተላለፈ እየሰጠ እያተራመሰ በዚህ ቀጥላለሁ ካለ ደግሞ ለእንትን ለሚያወሩ ባህና አቆቁመህ ከቆልኛው ጋር ታዋጋዋል ረፍትለዋል አንተ እዚህ ጀባህና አቆቁመህ ከቆልኛው ጋር ታዋጋዋል ዋይ ኖት እዚህ ከረዚ አንዛር ትብሎ ከዘሎ ትሪዶን ጀባዝ ባህል አቋንካስ ምሻዕቢያ ተዋጋኦም ብላሎ ከበይ ለባማት እዮም ብጣዕሚ ለባማት መስሉኝ እዞም እዱ ግዚኦም ናይ ባሕቲ አድጊ ክብል ከለኹ አድጊ ክቡር ዘገልግል አድጊ ክትከፋይለለ ኤርትራ አድጊ ክብለኩም ከለኹ እቲ እንስሳ ከም ማለት ወላ ሓንቲ ብሕልናኦም ጥራሕ ብታይሹ ስምዒቶም ጥራሕ ብኢንስቲንክት ጥራሕ ብዙሕ ሕልናኦም ዘይጥቀሙ ሰባት ንማለት ደግሞ ለእንትን ለሚያወሩ ይሄ ጦርነት ለሚመስላችሁ ምናምን ለሚመስላችሁ ጂኦፖለቲክስ ውስጥ there is no morality and there is no law ህግ አታምኑም ሳይንስ አታምኑም ሂስትሪ አታምኑም ጀግንነት አታምኑም ዝም ብላችሁ በስሜት ብቻ በመላስ ብቻ አንድ ጥይት ተኩስ ኤርትራ ውስጥ እና ታገኘዋለህ እኮ ሪያሊዝም ነው ሰዎች one spoonful of ነው በቃ አንተ የኢትዮጵያ መከላከያ ሰራዊት የኢትዮጵያ ደህንነት አፓራተስ የኢትዮጵያ መከላከያ ሰራዊት ነው የምታወራው አታሙ ጁላ የሚመራው ዋላ ደለ በኮኬን ልቡ ጠፍቶታል እሱ ራሱ በጨብሲ ልቡ ጠፍቶታል አንተ ደግሞ እሱ ነው የሚመራችሁ ወይስ ያቺ ሴትዮ ነች ያቺ ሴትዮ ዲፌንስ ሚኒስተር ሆና የተሾመችው ሴትዮ ትገርሙ ፍጥሮች ናቸው ልዩ ስፔሻል ኮማንዶ ፎርስ ያደራጀ በሄድክ ቁጥር ልማትን በአስተማማኝነት እየቀጠልክ ነው የቀይ መስመር ቀጠና በአለማችን ትልቁ የንግድ መስመር የሚካሄድበት ረዶርበን አንተ ዝም ብለህ ብቻ መላልስ አይደለ 150 ሚሊዮን ብቻ ነው የምታወጣው ኢኮኖሚ ላይ ያለው ያንተ ኤክስፖርት over 3.6 billion dollars worth of things ግን ታስገባለህ ምንም ነገር የለህም የሞትክ ነህ ይሄ ገመድ ደግሞ አብቹ የሚታነቅበት ገመድ ነው ነግራችኋለሁ ሰዎች አብቹ በዚህ ገመድ ይታነቃል ሌላ ነገር ይተውናል ትግሬ መስሎ ይተውናል አፋር ይሆናል ከዛ በአብዛኛው ደግሞ ዘመቻዎች የሚካሄዱ ለኢትዮጵያ ታግለም ባንዳውን አውጥተናል ቅድም እንዳልከው የኢትዮጵያ ቆሪጥ ይሻላል نهيدنا مغشانا ركعو بوي ازغا هتاف በውብ ኢትዮጵያውያን እዚህ ጋር ሪያሊስቲክ የሆነ ነገር የሚካሄደውን ነገር በጽምዶ ያሳያችሁ ጽምዶ ምን ያደርጋል እነዚህ ደግሞ ምን አይነት ትንተና ውስጥ እንደገቡ ይኸውላችሁ አሁን በሳምንቱ የወጣው የጽምዶ ታሪክ ታይሊ ይፈክራሉ ስምዑ ማንኛውም የኢትዮ ኤርትራ ድንበር መዘጋቱን ይፋ ማድረግ አለበት ከዚህ በኋላ ድንበሮቹ የኢትዮ ኤርትራ ድንበሮች ተዘግተዋል ከመንግስቲ ስጋብ ዘፍቅድ እዋን ማንም ናይ ኢትዮ ኤርትራ ዶብ ታዕጢ ትንቅ መኻይን እነና ብዶብ ነንቀሳቀሰን እዚ ህዝባው እኔ እንደተሻገርኩ አሳይቻችኋለሁ አይደለ አሁንም ላሳያችሁ አንዴ ላሳያችሁ ቦርደሩን ጥሼ ሂጃለሁ እኔ ራስ ስለዚህ ላሳያችሁ አሁን እንደገና ላሳያችሁ ይኸውላችሁ ዝዲን ያዝ ትሪኦ ዘለኹ ኣብ ከተማ ዛላንበሳ ቅድሚ ምእታው
ኣብ ኤርትራ ቦርደር ኣለኹ እጅ ድማ ኣብ ትግራይ ኣትየ ኣለኹ በቃ ከኤርትራ ወደ ትግራይ ገባሁ ውስጥ ገባሁ ሻይ ጠጣሁ ምግብ በላሁ አወራሁ ከሰዎች ጋር ኣብዚ ኮይነ ህዝቢ ኤርትራን ህዝቢ ትግራይ ንዘለዓለም ከይተራኸብ ተስፋ ገብር ደቄነ እምበር ኣብ ዘለኹ ኣብ ኤርትራ ኣብ ዘለኹ ትግራይ ቁሩብ ፀኒሐ ድማ ኣብ መቐለ ዓደይ ከም ትርኢኒ ተስፋ ጭራሽ ያለቀ ነገር ነው ዝም ብሎ ይዘበርቃሉ ያለቀ ነገር እኮ ነው ስለዚህ ምንድነው ነገርየው በደንብ አድርጎ እየተግባባን አላለ የሁላችሁ እንግዲህ በቅርቡ ደግሞ እግር ኳስ ተጫዋቾች ቮሊቦሎች የሚጫወቱ ከትግራይ ወደ ከመቶው በላይ የሚሆኑ ባሶች እንደገቡ ደግሞ ይሁን ለዓሊ ነዚ ክልክል ዝፍትን ድማ ህዝባዊ ኺናት ይእውጅ ምህላው ምስተውዓል የድሊ If you live in a Maryland zip code and have የሁላችሁ በትግሬዎችና በኤርትራኖች መካከል ላይ የሚደረግ የጨዋታ ነገሮች ነው የምታዩት ያላችሁ ሰዎች ተረስተዋል አንድ ሰው የሚያስታውሰው የለም ሰውየው እዚ ብልዕሊ ኢኑ ተመዝጊቡ ይርከብ صندوق يحضر صندوق وحسن يتعبوا صندوق لا يسلم حي ዝኸበርኩም ኣሕዋት ኤርጆ ሒዝኩም ዲኹም ኣብኡ ክትነብሩ ወይስ ንፅባሕ እናሓሰብኩም ብትብዓት ክትጓዓዙ ኢሉ እዩ ዝሓተና ዘሎ ኣብዚ ተኣኪብናሉ ዘሎ እዋን ብግብሪ ዝዕተር ዘሎ ዓወታት ንሪኦ ኣሎና ሎሚ እውን ብዝተገብረ ሓያል ፀዓት ይህነው ነገርየው ሰዎች ኢትዮጵያውያንስ በደንብ እንዲገባችሁ በትግራይና በኤርትራ በኩል ምንም አይነት ስጋት እንደሌለ በህዝቡ ኦኬ ከዛ በአማራምና በኤርትራ በኩል እንደዛ በአማራ በትግራይ በኩል ደግሞ እንደዛ እንዲሆንላችሁ እየተመኘሁ እያሳያኋቸው ዝተፈላለየ ምክንያት ኣብ ኤርትራ ብትሕቲ ቀይዲ ዝፀልሑ ተጋሩ ናፃ ተለቂቆም ኤርትራ ውስጥ ተይዘው የነበሩ የትግራይ እስረኞች ተፈተዋል ግማሹ ኤርትራ ውስጥ መቆየት የፈለገ ይቆያል አገሩ መሄድ የፈለገ ደግሞ ይሄዳል ተብሏል ተወሊድና ዝዓበናላ ሃገር ኣይንገድፍን ወሊድና ዘሚድና ኢና እሞ ኣብዚ ኢና ንተርፍ ዝበሉ ነናቤቶም እፋነው ኣለዉ እቶም ናብ ትግራይ ክንከይድ ኢና ዝበሉ ድማ ናብ ዓዶም ከም ዝምለሱ ይኸውን ኣሎ እዚ ይኸውላችሁ ይሄ ነው ነገር ዋሞርታይም ደግሞ እያሳየኋችሁ ነው ኣብ ኤርትራ ቦርደር ኣለኹ እጅ ድማ ኣብ ትግራይ ኣትየ ኣለኹ ኣብዚ ኮይነ ኣብዚ ንዘሎ ሰብ ክጥምቶም ክቐትሎ ድዩ ከምኡ ነይሩ ትዕብዳል ከምኡ ነይሩ ትፅላለ ወይስ እዚ ይሄ ነበረ ሰዎች ማንም አይገድልም አሁን ገዳዩ ያው የአብቹ መንግስት ነው እነዚህ ነፍጠኞች ግራ የገባቸው ፋራዎች ነው የምላቸው እነሱም አብረው ይጠፋሉ የኢትዮጵያ ህዝብ በሰላም ይኖራል ኤርትራዊ እንደዛ በሰላም ይኖራል ካሁን በኋላ ጥላቻ ያቆማል ሰዎች ጽምዶ የሚባለው የሁላችን ጽምዶ የሚባለው እኛ ራሳችን ከአማሮች ጋር ኤርትራኖች ሶማሌዎች ሱዳኖች አላደለ ጅቡቲዎች አረቦች ከፈለጉም ይገቡበታል እነ ኢጅፕት ራሱ እነ ሱዳን አላደለ በጥላቻ በውሃ በምናምን አይደለም ሰውየው ዴንጀረስ ስለሆነ በእንደዚህ አይነት ተጻምደናል ኬንያዎችም ሳይወዱ እኛ ጋር ይሆናሉ ብቻውን የቀረ የበሻሻ ልጅ የትም አይደርስም እንኳን ኤርትራ እንዲከፋፍል አራት አምስት ቦታ ሊገነጣጥሏት ይሞክራሉ የኤርትራ ህዝብ ግን የማንቀሳቀስ በፍጹም አንድ ላይ የሚመለከት ከመንግስቱ ጋር ተጣምሮ የሚሰራ ህዝብ ብቻ ነው ያለው ኤርትራ ውስጥ እኔ ዊትነስ እንዳለኩትና
በዚህ ለቃቸዋለሁ። ላይክ አርጉ፣ አፕሪሺየት አርጉት። ወልሓንቲ ላዕልን ታሕትን ተበሉ። ስሕሩና ከም ዘይኽእሉ ፍሉጥ እዩ። ደቂረ በዚኣ ገልፈኩም ቻው ዳሕሮ Ambora,